ሰላም የኢትዮጵያ ልጆች ሰላማችሁ ይብዛ ትርፍርፍ ይበል። ቴዎድሮስ ሽፈራው ነኝ ከአዲስ አፍሪካ ሚዲያ። የዛሬው ዜናዬ በውጭ ሀገር ያሉ ኢትዮጵያውያን ስለ ትውልድ ሀገራቸው፣ ስለ ልጆቻቸው ወደፊት ተስፋና ስለ መመለስ ታሪክ ያትታል። የውጭ ሀገር ህይወት ሰውን በብዙ መንገድ ይፈትናል። ኢትዮጵያውያን በተባበሩት አረብ ኤምሬትና በኦማን ሲኖሩ የራሳቸውን ማንነት ለመጠበቅ ይሞክራሉ። ቋንቋ፣ ባህልና ልምድ በቀን በቀን አዲስ አካባቢ ሲገጥማቸው የነበረውን ልምዳቸውን ቀስ በቀስ ይቀይራሉ። ነገር ግን በልባቸው ውስጥ የአገር ስምና የቤት ምስል አይጠፋም። በውጭ ሀገር ያሉ ኢትዮጵያውያን ብዙ ጊዜ በትንሽ ክፍል ውስጥ ብዙ ሰዎች ጋር ይኖራሉ። ይህ ለገንዘብ መቆጠብ አስፈላጊ ቢሆንም ለአእምሮ ከባድ ነገር ይሆናል። የግል ጊዜ ይጎድላል፣ ጸጥታ አንዳንድ ጊዜ አይገኝም። ሆኖም ከነዚህ ቦታዎች ውስጥ የሚፈጠር የወንድማማችነት ግንኙነት ብዙዎችን ይደግፋል። በስራ ቦታ የሚኖርን ጫና በአንዳንድ ጊዜ ከባድ ይሆናል። ረጅም ሰዓት መስራት፣ አነስተኛ እረፍት፣ ከፍተኛ ተጠያቂነትን መውሰድ። አንዳንዶቹ ድካምን በዝምታ ይቀበላሉ፣ ሌሎቹ ደግሞ በጸሎትና በተስፋ ይቆያሉ። ተስፋ በውጭ ሀገር ህይወት ውስጥ ከፍተኛ ኃይል አለው። ብዙ ኢትዮጵያውያን የወደፊት እቅዳቸውን በጥንቃቄ ይይዛሉ። የተሰበሰበን ገንዘብ እንዴት መጠቀም እንዳለባቸው ያስባሉ። አንዳንዶቹ ንግድ መጀመርን ይፈልጋሉ፣ ሌሎቹ ደግሞ ትምህርት መቀጠል ይመኛሉ። አንዳንድ ሰዎች ደግሞ ልጆቻቸው ወደፊት በተሻለ ሁኔታ ለማየት በህልም ያልማሉ። በተባበሩት አረብ ኤምሬትና በኦማን ያሉ ሰዎች ከብዙ ሀገር ሰዎች ጋር አብረው ይሰራሉ። ይህ የባህል መገናኛን ይፈጥራል፣ አዲስ ልምድን ያመጣል። ሰውን መርዳትን ይማራሉ፣ ልዩነትን መቀበልም ይማራሉ። ይህ ልምድ ከገንዘብ በላይ ዋጋ አለው። አንዳንድ ጊዜ አዲስ ዜና ከሀገር ቤት ይመጣል። ደስ የሚያሰኝ ዜናም ሊሆን ይችላል፣ ሐዘን የሚመጣ መልእክትም ሊሆን ይችላል። በርቀት መኖር ይህን ሁሉ ሁኔታን ያበዛል። ነገር ግን ኢትዮጵያውያን በትዕግስት ይቆያሉ፣ በእምነት ያተኩራሉ። የውጭ ሀገር ህይወት በጊዜ ሂደት ሰውን ያስተምራል። ኢትዮጵያውያን በተባበሩት አረብ ኤምሬትና በኦማን ሲቆዩ የነበረውን የህይወት አመለካከት በቀስ በቀስ ይቀይራሉ። ከፍተኛ ተስፋና ትልቅ ሕልም ጋር የመጡ ብዙዎች ህይወታቸውን በትዕግስት እንደሚገነባ ይማራሉ። ቀን በቀን መስራት፣ ጊዜ መቆጠብ እና ትንሽ ነገርን መጠቀም ልምድ ያደርጋሉ። በረጅም ጊዜ የቆዩ ኢትዮጵያውያን በስራ ቦታ ውስጥ ልምዳቸው ይጨምራል። አንዳንዶቹ ቀላል ስራ ጀምረው ወደ ተሻለ ኃላፊነት ይሸጋገራሉ። ሌሎቹ ደግሞ በአንድ ስራ ረጅም ጊዜ በመቆየት የተስፋ መዳረሻ ያገኛሉ። ይህ እድገት ቀላል አይሆንም፣ ግን በጥረትና በጊዜ ይመጣል። በውጭ ሀገር መኖር ሰውን ራሱን እንዲያውቅ ያደርጋል። አንዳንዶቹ ብቻቸውን መቆየት ይማራሉ፣ ሌሎቹ ደግሞ ሰውን መርዳት ይማራሉ። በሀገር ቤት ቀላል የነበረ ነገር ሁሉ በውጭ ሀገር ውድ ይሆናል። ጊዜ፣ ጤና፣ ሰላምና ከፍ ያለ ዋጋ ይኖራቸዋል። ብዙ ኢትዮጵያውያን በውጭ ሀገር እያሉ እምነታቸውን ያጠነክራሉ፣ በጸሎት ይጽናናሉ፣ በተስፋ ይቆያሉ። ቤተ ክርስቲያን፣ መስጊድ ወይም የጸሎት ቦታ ለነፍስ መጠጊያ ይሆናል። እምነት በብዙ ሰዎች ውስጥ የመቆያ ኃይል ይሆናል። በተባበሩትና በኦማን የሚኖሩ ኢትዮጵያውያን የህይወት ትምህርት ይሰበስባሉ። ይህ ትምህርት በመጽሐፍ ውስጥ የማይገኝ ነው፣ በተግባር የሚማሩት ነው። ትዕግስት፣ ተጠያቂነትና አክብሮትና ትጋት የህይወታቸው አንድ አካል ይሆናል። የዛሬው ዜና የነበረ ውድ አድማጭ ተመልካቾች ሰላማችሁ ይብዛ ትርፍርፍ ይበል። ቴዎድሮስ ሽፈራው ነኝ ከአዲስ አፍሪካ ሚዲያ። ዜናዬን ከወደዳችሁ ሳብስክራይብ፣ ላይክና ኮሜንት እያደረጋችሁ እንድታበረታቱኝ ስል በድጋሚ እጠይቃለሁ። ኢትዮጵያ ሰላም ትሁን፣ ልጆቿ ሰላም ይደሩ፣ ቸር ይደሩ።